እሷ ስለተባረከች ነው እሷ ፍሬ የተባረከው ይሄንን ማመን አለበት ነው አናምነው እሺ ወንድማችን ምን እያለን ነው እሷ ስለተባረከች ነው ማለትም ቅድስት ድንግል ማርያም ስለተባረከች ነው የማህፀኗ ፍሬ የተባረከው ይሄን ማመን አለብን እያለ ነው አናምነው አንደኛ ሚዲያ ተገኘ ተብሎ አይወራም ብዙ ነገሮች እኔ ፖድካስቱን የተወሰነ ለመስማት ሞከርንና ብዙ ነገሮች ይለጠጣሉ የተለጠጡ ወሬዎች ናቸውና የሆነን ሰው ቃወማለሁ ብለ የተለጠጠ ነገር ማውራት አለበት ማለት አይደለም በነገራችን ላይ እኔ በውጭ ያሉ መናፍቃኖች ካላቸው የማርያም ጥላቻ ባልተናነሰ ሁኔታ ውስጥ ያሉ ሰዎች አከበርናት ብለው መንገድ የሚስቱት ነገር በጣም ያስፈራል ብዬ አስባለሁና ምክንያት ነው ያደረጋት ለማንኛውም የማህፀኗ ፍሬ ለመባረኩ ማርያም መባረኳ እንደ ምክንያት ነው እሷ ስለተባረከች ነው እሱ የተባረከው ማለት ምን ማለት ነው የክርስቶስ መባረክ የማህፀኗ ፍሬ የተባለው እሱ ስለሆነ የሱ መባረክ ከሷ መባረክ የተነሳ ነው እየተባለ ነው ታምኑታላችሁ በቤተክርስቲያን ትምህርት አለ ማንንም እየተነሳ ይሄ ቤተክርስቲያን ትምህርት ነው እያለ የሚያወራውን ወሬ የሆኑ ሰዎችን ስለተቃወመ ብቻ ልክ ነው ብሎ መቀበል እጅግ በጣም አስቸጋሪ ነው የመጨረሻ ነገር እነዚህ ቲክቶክ ላይ በጣም ካስተሉኝ ነገሮች አንዱ የሰዎችን ተራ ወሬና የሰዎችን ስብከት በተለይ በየመሃሉ የሚደረጉ ስህተቶችን ዲፌንድ ማድረግ በጣም ነው የሚያስተምረው ማት ይመጣል መከራና መቅሰፍት ይበዛል የሚል አንድ ትንቢት ተነግሮናልና እና እስቲ እሳቸው በኦሮምኛ ቋንቋ ነው ትንቢቱን የተናገሩት አንድ ወንድማችን ደግሞ ለኛ ወደ አማርኛ ትርጉሞታልና በጣም አሳስቦታል አስጨንቆታል እሳጋሪን ሞስንት ነው በየከና ከሰት ፊውቸሪቲ በየከናስ kan ጉድሱ ነሞን ባየን ሰንቲን ጉደተን በዘመኑ ውስጥ ያሉትን ነገሮች ነግራችኋለሁ የምትጸልዩበትን መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ እንደሚለው ቃሉ 2018 በጣም በክፋት የተሞላ አመት ነው ብሎ ንግግራቸውን የጀመሩት ነብይ መሰረት ታየ ቀድሞ ያልነበረ ነገር አሁን እንዳለው ነው ይከሰታል ቀድሞታው በጣም ከባድና ጆሮ ጭው የሚያደርጉ የመኪና አደጋዎች ይታዩኛል ያሉት ነብይ መሰረት ታየ በጣም በብዙ ቦታዎች ከባድ ዝናብና የሰው ንብረትና ህይወት ይዞ የሚያልፍ ጎርፍ ይታየኛል ብሎም ተናግሯል ገዛል በየቦታው አሁንም ራባ ይቻለው በአንዳንድ ቦታዎችም የመሬት መንቀጥቀጥ እዚህ ሀገር ውስጥ አንዱ ለቦታ ይቻለው ብሎ የተናገሩት ነብይ መሰረት ታየ እግዚኦ ነው እንግዲህ አርግብን እኔ ምለው ማለት ነው እንግዲህ ትልቅ ሰው ናቸው አንቱ እያልኩ ነው ማወራ እኔ ምሎት ማለት ነው ይሄ እኮ ዜና ነው እንጂ ትንቢት አይደለም ይሄ ዜና ነው ይሄንን በተአምር እግዚአብሔር መንፈስ ቅዱስ ለርሶ ሊነግሩት አይችልም ምክንያቱም የመኪና አደጋ ኢትዮጵያ ውስጥ አሁን የለት አሰቃቂ ዜናችን ነው የለት እንደውም ባልሳሳት በአፍሪካ ኢትዮጵያን የምትበልጣት ናይጄሪያ ብቻ ትመስለኛለች ስለዚህ ያሰፋ መዝገቡ ዜና ስለሆነ ትንቢት ሊሆን አይችልም አሽከርክር ረጋ ብለ አትቸኩል ትደርሳለህ ይሄ ምክር ነው የሚያስፈልገው እንጂ ትንቢት አይደለም ይሄ የመኪና አደጋ ኢትዮጵያ ውስጥ አሁን በቃ ነፍ ነው ያለው እግዚአብሔር አምላክ ይጠብቀን ነው ሊባል የሚችለው ሌላኛ አባታችን በጣም ያስጨነቃቸው ነገር ደግሞ ከፍተኛ የሆነ ተሰምቶም የማይታወቅ ኃይለኛ ዝናብ ይጥላል ጎርፉ ከዚህ በፊት ሆኖ የማያውቅ ጥልቅልቅልቅ ያለ ጎርፍ ይመጣል አሉ ትናንትና ያየነው 2018ን ከመቀበላችን በፊት 2017 ዋዜማ ላይ በርካታ የጎርፍ አደጋዎችን አይተናል ሰምተናል ከዛም ጎርፍ አደጋ እግዚአብሔር አምላክ ጠብቆናል ስለዚህ ይሄም ዜና እንጂ ትንቢት ሊሆን አይችልም ዜና እየመጣችሁ እየነገራችሁን ትንቢት ነው አትበሉ ነው ዜና ነው የስንሳ ዜና እንደሆነ ብቻ ነው ያላወቅነውና አንዷ ግን ምናልባት ከመንግስት ጋር እንዳጣለው አደራላለሁ ረሃባ እንዲህ ብለዋል በየቦታው አሁንም ራባ ይቻለው በአንዳንድ ነገር ከመንግስት ጋር እንዳታጣለው ታደራላል ምክንያቱም ረሃብ የሚባል ነገር ከዚህ በኋላ ኢትዮጵያ ውስጥ ሊከሰት እንደማይችል መንግስት አስተማማኝ ሁኔታ ላይ እንዳለ ከዚህ በኋላ ኢትዮጵያ ረሃብ እንኳን ቢጎበኛት ረሃቧን ራሷን ልታሸነፍ እንደምትችል መንግስት ነግሮናል ስለዚህ የምን ረሃብ ጠኔ ይመጣል ነው እዛው ምንም ረሃብም ምንም ጠኔም የለም ስለዚህ ባካችሁ ነቢያትነን የምትሉ ሰዎች በተቻለ መጠን ዜናና ትንቢት እንድትለዩ ነው አደራም ብለው እና እኚህ ሰውዬ ትልቅ አባት ናቸው እንግዲህ ማክበር ይገባል ነገር ግን እርሱ ያቀረቡልን ዜና እንጂ ትንቢት ሊሆን ፈጽሞ አይችልም ስለዚህ ወቅታዊ የመንግስትን የልብ ምት ያዳመጣችሁ የሀገሪቷን ነባራዊ ሁኔታ ያዳመጣችሁ እንዲሆናል ብላችሁ ምትገምቱ ሰዎች አላችሁ አሁን በኢትዮጵያና በኤርትራ መካከል ሊፈጠር የሚችለው ነገር ጌታ ነገረኝ ያላችሁ የምታወሩ ሰዎች አላችሁ አልነገራችሁም እግዚአብሔር ለእናንተ ይሄን የሚነግራችሁ ከሆነ ለምን ሌላ ነገር አይነግራችሁ እንዴ እየሆነብን ስላለው ስንት መከራ ፈተና አይነግራችሁም እንዴ እግዚአብሔር እየለየ እየመረጠ ነው ለእናንተ የሚነግራችሁ
ስለዚህ እግዚአብሔር መንፈስ ቅዱስ አልነገራችሁ እግዚአብሔር መንፈስ ቅዱስ እናንተን አያቃችሁ خلاص እንደምትመለከቱት መጽሐፍ ቅዱስን ስትረቅጥና አጸያፊ ቃላቶችን ስትጠቀም ተመልክተናል አንድ ነገር ልንገራችሁ ህግ እንደዚህ አይነት በተለይ ማንነታቸውን ደብቆ የሚያደርጉት ጋር ላይደርስ ይችላል ግን ህሊና የሚባል ነገር አለ ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ እነዚህ በድኖች ናቸው የአይምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው ከነዚህ ጋር ሰጣገባ ውስጥ መግባት አንፈልግም እኛ ግን የእምነታችን ፍሬ ሆነው ነገር እንናገራለን እርሱም ማንንም ክርስቲያን የሰው እምነት እንዲነካ አንፈቅድም ማለትም የሰው እምነት ለምሳሌ የእምነት መመሪያ የሆናቸውን መጽሐፍቶቻቸውን ማቃጠል የነሱ መገለጫ የሆኑ ነገሮችን አጓጉል የሆኑ ነገሮች ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለንም እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ ፍጻሜውን እግዚአብሔር ያሳየናል ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ ስተት ነው ይበሉ እንደነዚህ አይነት ማህይሞችና ከሰውነትም ተራ የራቁ ሰዎቻቸውን ያዙልን ካልያዙም ችግር የለውም ምክንያቱም እምነታችን በዚህ የሚጎድፍ አይደለም ለኛ ያላቸውን ቦታ ነው ማየት የምንችለው አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬም የምንሰብከው ከባለጌ ጋር እንመላለስም ልላችሁ ነው እንዲህ ነው እምነቴ እኔ ሁሉም በሚችል ሰማይና ምድርን በፈጠረ ሌባ አንተ ሞላጫ ሌባ በእግዚአብሔር አብ አምናለሁ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ ወደ ሲኦል በወረደ በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ አሜን ጭራሽ አረ ለማን ነው ቤት የሚባለው እኮ አንድ ኦርቶዶክሳውያን በየቀኑ ጧትና ማታ ሳይቀር የሚጸልየው የሃይማኖት ጸሎት እኮ ነው እንዴ ከየት አምጥተው የራስ አንተ ሞላጫ ሌባ የኔ እምነት የትኛው እምነት ከዘውትር ጸሎታችን ላይ ሰርቀ የሃይማኖት ጸሎት የሚለውን ጸሎት ቆራርሰ ቦዳድሰ ቦጭቀ ላንተ የሚመች ነጥለ ወስደ ሞላጫ እዚህ መጥተህ የኔ ሃይማኖት ነው ትላለህ የትኛው ሃይማኖት ነው የትኛው ሃይማኖት ነው ንገረኝ ሌባ የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ጧትና ማታ የምንጸልየውን ጸሎት የበረቱ ኦርቶዶክሳውያን ደግሞ በቀን 7 ጊዜ የዘውትር ጸሎታቸው ነው አንተ ቆራርጠ ፈላልጠ ላንተ የሚመችህ ብቻ ወስደ መጣ ይሄ የኔ ሃይማኖት ነው ትላለህ የትኛው ሃይማኖት ሌባ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ጸሎት ነው በነገራችን ላይ መናፍቃን እኛ የሚጸለይ ሃይማኖት አለ ሃይማኖታችን እንጸልየዋለን ይሄ ጸሎት በቤተክርስቲያናችን እጅግ ተወዳጅና ሃይማኖታዊ ጸሎት ስለሆነ አንድ ሰው የክርስትና አባትና እናት እንኳን ሲሆን የሚጸልየው ጸሎት ነው ልጁን ልክ እንደ አባት እንደ እናት ክርስትና ላስተምረው በወንጌል ላሳድገው ቃል እገባለሁ ብሎ ክርስትና እናትና አባቶች የሚጸልዩ ጸሎት ነው ቃል ኪዳን ጭምር ነው ያንተ መደነሻ መቀለጃ አይደለም ሃይማኖት አለ ይሄ የኛ ሃይማኖት አይደለም አጥዋሽ ሌባውላ ይሄ ሰው ከጥልቁ ጋር ነው የሚሰራው የ66 አባል ጽናስጥልኝ ሻሎም ቅዱሳን በያላችሁበት ሰላም ለእናንተ ይሁን እኔ ቢሾፕ ተመስገን ነኝ ዛሬ ወደ እናንተ የመጣሁት ስለ አቤል አቡና ለሚባለው ግለሰብ ስለሱ ማታውቁትን ነገር ልነግራችሁ ነው ወደ እናንተ የመጣሁት አቤል አቡና ማለት ሐሰተኛ ወንድም ገላትያ ምዕራፍ 2 ቁጥር 4 ላይ ሐሰተኞች ወንድሞች ይላል ጳውሎስ እና ስለዚህ ጉዳይ አጠር ያለ ቪዲዮ ለመስራት ነው የመጣሁት ትውልዱን እያጭበረበረ ያለ ወንድም ነው ወንድማችን ትውልዱን እያጭበረበረ 24 ሰዓት ኦንላይን ቁጭ ብሎ እሱ አይጸልይም የሚጸልዩትን የእግዚአብሔርን ሰዎች እንዲወድቁ ጉድጓድ የሚቆፍር ብዙ ዋጋ የከፈሉ ወንጌልን ለዓለም እያዳረሱ ያሉ ወንድሞችን በተለያየ መንገድ
ስማቸውን እያጠፋ ያለው ወንድም ነው። ስለሱ ማውራት ፈልጋለሁና ይሄ ሰው ከጥልቁ ጋር ነው የሚሰራው የ66 አባል ነው። ይሄንን እንድታውቁት እሱን ሳታውቁ ወንጌልን የደገፈ መስሏችሁ የክርስቶስ ቅናት ያዘው መስሏችሁ ይሄ ሰው የበግ ለምድ ለብሶ በወንጌል ስም በክርስቶስ ስም ነገር ግን ሐሰተኛ ነቢያት እያለ ብዙ ነገሮችን የወንጌልን ስም እያጠፋ ነው ያለውና ይሄንን በቅንነት ነው መነግራችሁ። በተከታታይም ደግሞ በዚህ ዙሪያ ላይ በዚህ ወንድም ላይ እንደውም ደግሞ በሌሎችም ላይ መስራት ፈልጋለሁ እና ይሄ ሐሰተኛ ወንድም ነው። 4 ሰዓት አይጸልይም። እሱ የሚጸልዩ ሰዎችን ይተቻል። እስከ እግዚአብሔር ያከበራቸው አባቶችን ለምሳሌ የወንጌላውያን አብያተ ክርስቲያናት ፕሬዝዳንት የነበረው ፓስተር ጻድቁ አብዱን ሳይቀር የሚተች ብዙ ነገር ለዩቱብ ፍጆታ የማይደረግ ነገር ነው ያደረገ ያለውና ይሄንን እስካሁን ካውንስሉ ለምን ዝም አለ? ሰሞኑን የተፈጠረ ነገር አለ በሚዲያ ላይ እና ካውንስሉስ ሃይማኖትን ከሃይማኖት ጋር የሚያጋጭ ነገር እየሰራ ፖለቲካን ከሃይማኖት ጋር የሚያጋጭ ነገር እየሰራ ይሄ ወንድም በዚህ ልክ ሲሄድ ካውንስሉስ ምንድነው እየሰራ ያለው? እኔ ለካውንስሉ ጥያቄ አለ። ካውንስሉ ምንድነው እየተሰራ ያለው? ለምንድነው የሃይማኖት የፕሮቴስታንት ሃይማኖት ስም በዚህ ልክ አደባባይ ላይ ሲጠፋ ሲበላሽ ካውንስሉስ ለምን ዝም ይላል? ይሄ ሰው በፍጥነት የወንጌል አማኞችን የሚወክል ሰው ስላልሆነ ይሄንን በፍጥነት አይቶ ካውንስሉ መግለጫ እንዲያወጣ እንዲሁም ደግሞ የፌደራሉ መንግስት ይሄን ሰው ለህግ እንዲያቀርብ ጠይቃለሁኝ።